ዋይ ዜማ ዘሰማይ ኩበ ሰማይ ይحግዘና እሞ ለማዓንቲ መዝሙረ ዳዊትና ክንርኢ ማለት እዩ። ኣብ ዝሓለፈ ሰዓት ግዜና መፅሓፈ ኢዮብ ዳሃሲስናዮ ወይ ከዓ ሪእናዮ ሓሊፍና ነርና። ለማዓንቲ መዝሙረ ዳዊትና ክንርኢ እግዚኣብሔር ኣምላኽ ኣብ ማእኸልና ኮይኑ ነቲ ዝተሰወረ ገሊፁ ጥበቡ ንኩላህና ዓዲሉ ንክምህረና ቅዱስ ፈቃዱ ይኹን። መዝሙረ ዳዊት ብጣዕሚ ብዙሕ ትሕዝቶ ዘለዎ መፅሓፍ እዩ። ጠቕላላ ብጣዕሚ ካብቶም ዓበይቲ መፅሓፍቲ ወይ ከዓ ብዙሕ ምዕራፋት ኣለዎም ኢልና ንምድቦም መፅሓፍቲ እውን ሓደ እዩ። መዝሙረ ዳዊት ብጣዕሚ ሰፊሕ መፅሓፍ እዩ። ብኩሉ ብትምህርቱ ብፀሎት ብዝተፈላለዩ ነገራት ዝሓቆፈ ዓብይ መፅሓፍ እዩ። ዓብይ መፅሓፍ ካብ ምዃኑ ዝተልዓለ እውን ምናልባት እግዚኣብሔር ኣምላኽ ተፈቂዱ ምእንቲ ከይመቃቀለና ብሓደ ግዜ ንምርኣይ ክንሙክር ኢና ማለት እዩ። ሕፅር ሕፅር ኣቢልና እና ናብቲ ዋና ቁም ነገሩ ክንኣቱ እንተለና መዝሙረ ዳዊት ናይ ዳዊት መዝሙር ናይ ዳዊት ምስጋና ማለት እዩ። መዝሙር ማለት ምስጋና ማለት እዩ ብትግርኛ። መዝሙር ግእዝ እዩ፣ ትግርኛ ደግሞ ምስጋና ማለት እዩ። ስለዚ ዳዊት ማለት ድማ ልበ ኣምላኽ ብኣምላኽ ዝተሓረየ ብኣምላኽ ዝተመርፀ ማለት እዩ። ስለዚ እቲ ቀዳማይ ናይ እስራኤል ንጉስ ዝነበረ ሳኦል ንኣምላኽ ብዘይምእዛዙ ወይ ከዓ ንእግዚኣብሔር ብዘይምእዛዙ ዳዊት ብነቢይ ሳሙኤል ኣቢሉ ወይ ከዓ ተቀቢኡ ብእግዚኣብሔር ንንግስና ተሓሪዩ ዝተቀብአ ናይ እስራኤል ንጉስ እዩ ዳዊት። ስለዚ ዳዊት ምስ ተቀብአ ድማ 7 ውህበት መንፈስ ቅዱስ ተዋሂብዎ እዩ። 7 ሃብታት ይበሃሉ ብናይ ቤተ ክርስትያንና 7 ሃፍታት ይበሃሉ። 7 ናይ መንፈስ ቅዱስ ውህብቶታት ወይ ድማ ሃፍታት ንቅዱስ ዳዊት ተዋሂብዎ እዩ። ንሳቶም ድማ ከምዞም ኣብ ታሕቲ ዝስዕቡ ይመስሉ። ቀዳማይ ሃፍቲ መንግስቲ ናይ ንግስና ሃፍቲ ወይ ከዓ ንግስና፣ ካልኣይ ሃፍተ ክህነት፣ ሳልሳይ ሃፍተ ሃይል ወይ ከዓ ሃፍተ ሃይሊ ናይ ሓይሊ ሃፍቲ ወይ ከዓ ምሽናፍ ምስዓር፣ ሃብተ መዊእ እዚ እውን ተመሳሳላይ ብርግፅ ብዙሕ ዝተፈልየ ኣይኮነን። ሃብተ በገና በገና ወይ ከዓ ክራር ዝደርድር እውን ነይሩ ዳዊት። ሻድሻይ ሃብተ ፈውሲ ናይ ምድሓን፣ ሻብዓይና ናይ መወዳእታ ሃብተ ትንቢት ወይ ከዓ ትንቢት ናይ ምንጋር እዩ። ዳዊት ቅድሚ ልደት ጎይታና ኢየሱስ ክርስቶስ ኣብ 1000 ዓመት ኣከባቢ ዝነበረ ሰብ እዩ። ይኹን ዳ እምበር ኣብቲ ንሱ ዝነበረሉ ሰዓት ኮይኑ ልክዕ ናይ ክርስቶስ ስቅላት ናይ ክርስቶስ ምውላድ ብትንቢት ኣቢሉ ዝናገር ዝነበረ ብጣዕሚ ናይ እግዚአብሔር ቅዱስ ሰብ እዩ ዳዊት ማለት እና ስለዚ እዞም ነገራት እዚኣቶም ተዋሂቦም እዮም። እና ናብቲ ናይ ዋና መዝሙረ ዳዊት ክንመፅእ እንተለና መዝሙረ ዳዊት ወይ ከዓ እዚ መዝሙር ዳዊት ናይ ዳዊት መፅሓፍ ኢልና ንፅውዖ ኣብ ውሽጡ 150 መዝሙር ብኻልእ ተኮይኑ ምዕራፍ ማለት እዩ፣ ግን 150 መዝሙር ዘለዎ እንትኸውን ኣብ ውሽጡ ድማ ኣብቲ ውሽጢ መዝሙራት ማለት እዩ ጸሎት፣ ትምህርቲ፣ ቅኔ ካልኦት እውን ካብዚ ሓሊፉ ብሓድነት ዝሓዘ ዓብይ መፅሓፍ ኮይኑ መዝሙረ ዳዊት ብዙሕ ግዜ ይብል። መዝሙረ ዳዊት ብዙሕ ግዜ ናይ ዳዊት መዝሙር ተባሂሉ ዝፅዋዓሉ ምክንያት ኣለዎ። መዝሙረ ዳዊት ተባሂሉ ብናይ ዳዊት ሽም ክፅውዐሉ ዝኸኣለ መብዛሕትኦም እቶም ካብ 150 ዘለዉ መዝሙራት መብዛሕትኦም ዝበሃሉ ወይ ከዓ እቶም ዝበዝሑ ባዕሉ ንጉስ ዳዊት ስለ ዝደረሶም ወይ ከዓ ስለ ዝዘመሮም እዩ። ይኹን ዳ እምበር ኣብ ውሽጢ 150 መዝሙራት ግን ብኻልኦት ሰባት ዝተዘመሩ ወይ ድማ ዝተደርሱ ከም ዘለው ግን ካብ ባዕሉ ካብቲ መፅሓፍ ምርዳእ ይከኣል እዩ።
ንኣብነት ኣብዚ እኒአው ክንሪኦም ካብ ዳዊት ወፃኢ ኮይኖም ዝደረስዎም ኣብ ግን ኣብ ውሽጢ መዝሙረ ዳዊት ዘለው ሕዚ እውን ንሕና ንጽልዮም ንመሃረሎም ንግሰጸሎም ንናዘዘሎም ማለት እዩ። ንኣብነት መዝሙር 9 ናይ ሙሴ መዝሙር ከም ዝኾነ ተገሊጹ እዩ። ኣብ መዝሙረ ዳዊት ኣብቲ ርእሲ ናይ ኩሉ ናይ ከለ መዝሙር እናበለ ዝኸይድ ስለዚ መዝሙር 9 ናይ ሙሴ ዳዊት ናይ ሙሴ መዝሙር ከም ዝኾነ መዝሙር 146 147 148 እዚኦም ሰለስቲኦም ናይ ሃጌን ናይ ዘካርያስን መዝሙራት ከም ዝኾኑ ወይ ከዓ ናይ ዘካርያስን ናይ ሃጌን መዝሙራት እዮም። እንደገና ብስም ደቂ ቆሬ ዝጽውዑና 11 መዝሙራት ኣለው። ንኣብነት መዝሙር 2 መዝሙር 4 መዝሙር 84 86 87 እንዳብለ ወዘተ በቃ ወዘተርፈ እዚኣቶም ዝኣመሳሰሉ ናይ ካልኦት መዝሙር እንደገና ናይ ኣሳፍ መዝሙራት ዝበሃሉ እውን 12 መዝሙራት ኣለው። ንኣብነት መዝሙር 50 መዝሙር 73 79 80 81 እንዳበለ ዝተፈላለዩ ካልኦት እውን ኣለው ማለት እዩ። እንደገና ኤታን ብዝበሃል እስራኤላዊ እውን ዝተደርሱ ወይ ከዓ ዝተዘመሩ መዝሙራት እውን ኣለው። ንኣብነት ከም መዝሙር 88 ዝኣመሰሉ ኣለው ማለት እዩ። እና መዝሙረ ዳዊት 150 መዝሙር ዝሓዘ መጽሓፍ እንትኸውን እቶም 150 ብምልኦም ግን ብዳዊት ብበይኑ ዝተዘመሩ ወይ ከዓ ዝተደርሱ መዝሙራት ኣይኮኑን። መብዛሕትኡ እቲ መዝሙር ናይ ዳዊት እዩ፣ ግልጽ እዩ። ይኹን ደኣ እምበር ኣብቲ መዝሙር ግን ዝተወሰኑ መዝሙራት ከዓ ከምቶም ሕይ ክንበቡ ዝጸንሑ ብኻልኦት ሰባት ዝተዘመሩ ወይ ከዓ ዝተደረሱ መዝሙራት እውን ኣለው እዮም ማለት እዩ። ስለዚ ንመዝሙረ ዳዊት ወይ ከዓ ንመጽሓፈ መዝሙር በቲ ሕዚ ዘለዎ መልክዕ ዘዳለዎ ካህን እዝራ እዩ። ሕየይ ብፍላይ ንቅድሚት እንታይ ዝብል እቶም መዝሙራት እውን ብዝተፈላለየ እዋን ብዝተፈላለየ ግዜ ዝተዳለው እምበር ብሓደ ግዜ ዝተዳለው ኣይኮኑን። ንኣብነት መዝሙር 74 96 137 ዝተዳለውሉ ድሕሪ እስራኤል ካብ ምርኮ ምምላሶም እዩ። ካብ ዳዊት ክሳብ እስራኤል ካብ ምርኮ ዝምለሱ ብማኢት ዝቁፀር ዓመታት ፍልሊ ዘለዎ ብጣዕሚ ነዊሕ ግዜ ዘለዎ ብጣዕሚ ናይ ነዊሕ ዓመታት ርሕቀት ኣለዎ ፍልሊ። ነዚ እውን ናይ ዳዊት መዝሙር ብሓደ ግዜ ዝተጻሕፈ ኣብ ሓደ ቦታ ዝተጻሕፈ ብሓደ ሰብ ዝተጻሕፈ መጽሓፍ ኣይኮነን። ዳዊት መብዛሕትኡ መጀመርያ ዘሚርዎ ኣብቲ ዳዊት ዝነበረሉ እዋን ዝነበሩ ሰባት ዝዘመርዎ ኣለው። ድሕሪ ዳዊት ዝተላዕሉ ሰባት ዝዘመርዎ መዝሙር ኣሎ። ጠቕላላስ ብካህን እዝራ ከም ብዙሕ እዩ ዘለዎ መልክዕ ክዳሎ ዝኽኣለ ክጽሓፍ ዝኽኣለ ክድርደር ወይ ከዓ ታሪኡ ሓልዩ ቀደም ተኸተሎ ሓልዩ ክዳሎ ዝኽኣለ ብካህን እዝራ ይብል። ካህን እዝራ ማለት እስራኤላውያን ካብ ምርኮ ክምለሱ ከለዉ ሒዝዎም ዝወፀ ማለት እዩ። ድሕሪ ዘሩባቤል ብጣዕሚ ናይ ነዊሕ 3-400 ዓመታት ኣከባቢ ዘሎ ፍልሊ እዩ። እንዲያም ይበዝሕ ማለት እዩ። ብጣዕሚ ሰፊሕ ካብኡ ንላዕሊ ማለት እዩ። ስለዚ ታይንባሊ መዝሙረ ዳዊት 150 መዝሙር ኣለዎ። ብሓደ ሰብ ጥራይ ኣይተጻሕፈን ወይ ከዓ ተጠቂሉ ብሓደ ሰብ ኣይተዘመረን። ኩሉ ኣብ ሓደ ቦታ እውን ኣይኮነን ተጻሒፉ ኣብ ዝተፈላለየ ቦታ እዩ። ብሓደ ሰብ እውን ኣይኮነን ብሓደ እዋን እውን ኣይኮነን ማለት እዩ። ብጣዕሚ ነዊሕ ግዜ ወሲዱ ዝተዳለወ መጽሓፍ እዩ መዝሙረ ዳዊት ማለት። ስለዚ መዝሙረ ዳዊት ዘመን እንተይፈለየ ብዛዕባ ናይ ደቂ ሰባት ህይወት ንወዲ ሰብ ኣብ ከይዲ ህይወቱ ዘጋጥሞ ዘበለ ኩሉ ሓዘን፣ ታሕጓስ፣ ጽቡቕ፣ ሕማቕ፣
ሙዳቅን ምትሳእን ፀበባን ራህዋን እንደገና ካብ እግዚአብሔር ምርሓቅ ናብ እግዚአብሔር ምቅራብን ካልኦትን ብሰፊሑ ዝሓዘ መፅሓፍ እዩ። ኣብዘን ናይ ዳዊት ወይ ከዓ ኣብ መዝሙረ ዳዊት ዘለዋ 150 መዝሙራት ውሽጢ ብጣዕሚ ብዙሕ ነገር ኢና ንረክብ። ኣብ ሕድሕድና ናይ ደቂ ሰባት ሂወት ዘጋጥም ሓዘን ይኹን ታሕጓስ ይኹን ፅቡቅ ሕማቅ ይኹን ሙዳቅን ምትሳእን ፀበባን ራህዋን እንደገና ካብ እግዚአብሔር ምርሓቅን ናብ እግዚአብሔር ከዓ ምቅራብን ዝተፈላለዩ ነገራት ኣብዚ መፅሓፍ እዚ ንረክብ ወይ ከዓ ኣብዚ መፅሓፍ እዚ ኣኪቡልና ንረክቦ ማለት እዩ። ካብዚ ቀፂሉ ንናይ ቤተ ክርስቲያንና ናይ ፀሎትን ናይ መዝሙርን መፅሓፍቲ መሰረቶም እዚ መፅሓፍ እዚ እዩ። ቤተ ክርስቲያንና ኩሉ ግዜ ስርዓተ ፀሎት ኣብ ዝግበረሉ ግዜ ዳዊት ኣሎ ማለት እዩ። ስለዚ ነቶም ኩሎም ኣብ ቤተክርስትያን ናይ ፀሎት መፅሓፍቲ ዝበሃሉ መሰረቶም ወይም ደግሞ ካብኣቶም ሓደ ኣካል ኮይኑ ቅድሚያ ዝርከብ መዝሙረ ዳዊት ወይ ከዓ እዚ መፅሓፍ እዚ እዩ ማለት እዩ። እና መዝሙረ ዳዊት ናይ ቤተ ክርስቲያን መምህራን ብመልክዕ ዜማ ዘገልግልሉ መነኮሳትን ካህናትን ብመዓልትን ለይትን እግዚአብሔር ዘመስግንሉን ምእመናን እውን በብዘለዎ ኮይኖም መላእክቲ ብርሃንን ዘቅርብሉን መላእክቲ ፅልመት ዘርሕቁሉን ሕሙማት ዝፍወስሉን ብጣዕሚ ብዙሕ በረከት ዝሓዘ መፅሓፍ መዝሙረ ዳዊት ወያ ምስቲ ዘለና ናይ ግዜ ሕፅረትን ምስቲ ዘለና ናይ ግዜ ገደብን እምበር መዝሙረ ዳዊት እቲ ሓንቲ መዝሙር ጥራይ ለማዓንተን ንሪኣና እቲ ሓንቲ መዝሙር ፅባሕተን ንሪኣ ብጣዕሚ ብጣዕሚ ተዘርዚሩ ተተንቲኑ ዘይውዳእ ምስጢር ዝሓዘ መፅሓፍ እዩ መዝሙረ ዳዊት። ግን ምስቲ ዘለና ዝበልኩኹም ምስቱ ናይ ግዜ ኮነ ምስቱ ናይ ኩሉ ነገር ምንእኣስ ግን ጥቕልል ብዝበለ ክንሪኦ ከለና መዝሙረ ዳዊት ዘይሓዞ ነገር ዳርጋ የለን እዩ ክበሃል ዝኽእል። መዝሙረ ዳዊት ኣይሓዞን ዝበሃል ነገር ተሃሊ የለን ክበሃል ዝኽእል። ስለ ንቅድሚት ዝኸውን ትንቢት ነገር ይሒዙ ኣብ ሕድሕድ ደቂ ሰባት ዘጋጥም ዘበለ ኩሉ ዝሓዘ መፅሓፍ እዩ እና ብርግፅ በትሒ ዘለዎ መልክዕ ከምቲ ዓንተ ዝተባሃለ መዝሙረ ዳዊት 150 መዝሙራት በትሒ ዘለዎ መልክዕ ታራ ንኽሕዝ እዝራ ከም ዝኣከቦ ርኢና ኢና። ግን ይብል መዝሙረ ዳዊት መን ከም ዘተኣኻኸቦ እኳ እንተዘይተፈልጠ ይኹን ደኣ እምበር ባዕሉ ንጉስ ዳዊት ኣብ ዝነበረሉ እዋን ጀሚርዎ ነይሩ እዩ። ቀዳማይ ዜና መዋዕል ምዕራፍ 16 እውን ንረኽቦ ኢና ማለት እዩ። እዚ ማለት እንታይ ማለት እዩ? ቅድሚ እዝራ ድሕሪ ዳዊት ኣብ እዋን ዳዊት ዝነበሩ ሰባት በብባዕሎም ዝዘመርዎ መዝሙር ስለ ዘለው ንሱ መኒ ንእዝራ ናብ ሓደ ኣኪቡሉ ፀኒሑ ንዝብል ንፁር ዝኾነ ሓበሬታ ኣይተረኽበን። ይኹን ደኣ እምበር እዝራ ግን ተኣኪቡ ምስ ረኸቦ ነቲ መፅሓፍ ቅርፂ ንክሕዝ በትሒ ዘለዎ መልክዕ ንክዳሎ ዓብይ ኣስተዋፅኦ ዓብይ እጃም ዘወፈየ ሰብ እዩ እዝራ። ስለዚ ይኹን ደኣ እምበር ይበል ድሕሪ ምርኮ ዝነበሩ ኩነታት ዝገልፅ መፅሓፍ ብምዃኑ ካህን እዝራ በቲ ሕዚ ዘለዎ መልክዕ ከየዳለዎ ኣይተረፈን ዝብሉ ምሁራን እውን ኣለዉ ከምቲ ዓንቶ ዝበልናዮ ማለት እዩ። ድሕሪ ምርኮ እስራኤላውያን ካብ ምርኮ ድሕሪ ምስ ተመልሱ ዘዘንቱ ሓሳብ ዝነግር መፅሓፍ ስለ ዝኾነ ብካህን እዝራ ከም በትሒ ዘለዎ መልክዕ ማለት እዩ ምትእኽኻብን በትሒ ዘለዎ መልክዕ ምድላውን ይፈላለዩ። ምናልባት እግዚአብሔር ሓጊዝዎ ባዕሉ ኣኪቡ እውን ባዕሉ መልክዕ ከትሕዞ ይኽእል እዩ። ይኹን ደኣ እምበር ኣብዚ እቲ ታሪክ ከም ዝነግረና ግን ዝኣከቦ ንፁር ዝኾነ ሓበሬታ የለን። ግን ተኣኪቡ ምስ ነበረ ደሞ ቅርፂ ንክሕዝ በትሒ ዘለዎ ምዕራፍን ቁፅርን ንክኸይድ መልክዕ ዘትሓዞ ግን እዝራ ከም ዝኾነ ብብዙሓት ምሁራን ይእመነሉ ማለት እዩ። ስለዚ መዝሙረ ዳዊት ይብል መዝሙረ ዳዊት
بحمشت عبيت خفالات زتخفل عبي مصحفي قداماي كاب مزمور حادة خس كاب مزمور 4 كالآي كاب مزمور 4 حدن كاب مزمور 7 حدن سالساي كاب مزمور 7 كلتن كساب مزمور 8 شمونتن رابعاي كاب مزمور 8 تشعاتن كساب مزمور 100 حمشتن حمشينا ناي موداتا كاب مزمور 106 كساب مزمور 150 زلو بحمشتا عبيت خفالات مزمور داويت تخفيلو نرخوه مالتي ناي حد موداتا ويدمو فصامي زفلت كاب زلالم كساب زلالم እግዚአብሔር ይባረክ ወይ ደሞ ሃሌሉያ አሜን ወአሜን አሜን አሜን ዝብሉ ቃላት ስለተጻሐፈው እዩ ይብል ኣብ መወዳቱ ማለት እዩ ናይ ሕድሕድ ናይ መዝሙረ ዳዊት ዳርጋ ብዝበሃል ኣብ መወዳቱ አሜን ወይ ሃሌሉያ ወይ ካብ ዘላለም ሳብ ዘላለም እግዚአብሔር ምስጋና ይኹን እግዚአብሔር ይባረክ እንዳበለ ኣብ መወዳቱን ኣብ መጀመሪኡን መዝሙረ ዳዊት ንረኽቦ ኢና ማለት እዩ ስለዚ ብናይ ቤተ ክርስቲያንና ድማ እቶም 10 መዝሙራት ብሓደ ኮይኖም ሓደ ንጉስ ብዝብል ስያሜ ወይ መፀውዒ ይጽውዑ ማለት እዩ እቲ 10 መዝሙር ሓደ ንጉስ እናተባለ እቲ 150 መዝሙር ብ15 ይኸፈለሉ ማለት እዩ ስለዚህ መዝሙረ ዳዊት ሰባት ኣብዚ ዓለም እዚኣ ኣብ ዝነብሩሉ እዋን ብዛዕባ ዘጋጥሞም ከምቲ ናይ መጀመርያ ዝተባሃለ ነገራትን ብምልኦምን ኣብቶም ዘጋጥምዎም ነገራት ድማ ይብል ኩሎም እንታይ ኢሎም ክጽልዩ ከም ዘለዎም ዘረድእ መጽሓፍ ስለ ዝኾነ ካብዚ ቀፂሉ ብዝቀረቡ ሳጽን ወይ ደሞ ሰንጠረዥ እንብሎ በአማርኛ በትግርኛ ሳጽን ይመስለኒ ምኽንያት ናይቲ መጽሓፍ መብዛሕትኡ ትሕዝቶ ምርዳእ ይከኣል እዩ ማለት ሓደ ግዜ ምናልባት እንታይ ኢልና ከም ንጽልይ መርሐ የድልየና እዩ እንታይ ኢልና ክንጽልይ ከም ዘለና ናብ እግዚአብሔር ንክንቀርብ ምርግጽ ጸሎት ኩሉ ግዜ ጸሎት ዝግበር ናብ እግዚአብሔር ንምቕራብ እዩ ካብ እግዚአብሔር ንምርሓቅ ዝግበር ጸሎት የለን ዙሮ ግን እንታይ ኢልና ክንጽልይ ከም ዘለና ኣብቲ ጸበባና ሰዓት ኣብቲ ረሃባና ሰዓት ኣብቲ ንሕጎሰሉ እዋን ኣብቲ ንሓዝነሉ እዋን ኣብቲ ዝወደቕናሉ እዋን ኣብቲ ዝተሳእናሉ እዋን እንታይ ኢልና ክንጽልይ ከም ዘለና መዝሙረ ዳዊት ሕድ ይነግረና ማለት እዩ ነዚ ዝነግረና ደግሞ ኣብዚዩ ብሰንጠረዥ መልክዑ ኣቐሚጠ ኣለኹ ማለት እዩ ዝጽለየሉ ምኽንያት ወይ ከዓ ኩነታት እቲ ዝጽለ መዝሙር ደግሞ ኣብዚ እንሄ ማለት እዩ እዚ እንኳን ብርግጽ ተነቢቡ እንዳርጋ ይሁዳ ነዊሕ እዩ ንኣብነት ናይ መጀመርያ ንእግዚአብሔር ምስጋና ንምቕራብ መዝሙር 8 ኣሎ መዝሙር 29 33 36 ብዙሕ መዝሙር ተጠቂሱ ይውዳን እዩ እንደገና ናይ እግዚአብሔር ባህሪ ወይ ከዓ ናይ እግዚአብሔር ናይ ባህሪ ልዕልና ንምግላጽ ንምምስጋን ዝቐርብ ጸሎት ካብ ኣየናይ መዝሙር ከም ዝኾነ እንደገና ሓደ ካብ ሓጢአቱ ብነስሓ ናብ እግዚአብሔር ተመሊሱ ናይ እግዚአብሔር ይቕታ ዝጥይቀሉ ጭንቀት ፈተና ሓዘን ስደት ጭቆና ውርደት ኣብ ዘጋጥመና ግዜ እንታይ ኢልና ክንጽልይ ከም ዘለና ፍርሓትን ጸገምን ከጋጥም እንተለውን በእግዚአብሔር ንምትእምማን እግዚአብሔር ካፍቱ ነገር ንሱ ካፍቱ ህይወት ንሱ ከላቀና ከም ዝኽእል አሚንና ናብ እግዚአብሔር ብኸመይ መልክዕ ክንቀርብ ከም ዘለና ታይ ዓይነት ትሕዝቶ ከም ዘድልየና መዝሙረ ዳዊት ብግልጽ ይነግረና ናይ እግዚአብሔር
ስፍሩ ወይ ከዓ ቤተ መቅደሱ ሕጉ ትእዛዙ ኣብ ንናፍቆሉ እዋን እውን ካህናት ናይ ቤተ መቅደስ ደረጃታት ኣብ ዝወፅሉ ወይ ከዓ ናብ ቤተ መቅደስ ዝኣትሉ ማለት እዩ ዝዝምርዎ ናይ ማዕረግ ወይ ከዓ ናይ ምስጋና መዝሙር እዚ ኩሉ ብንሄው እዚ እንደገና ከምቲ ዓንቶ ዝበልኩኹም ማለት እዩ ናብ እግዚኣብሔር ኩሉ ግዜ ከምፅሊ ከለና በበየናይ ሰዓት ኣየናይ ኣብ ምንታይ ኩነታት ክንህሉ ከለና እንታይ ኢልና ክንፅሊ ከም ዘለና መዝሙረ ዳዊት ግልፂ ገይሩ እዩ ዝነግረና እንደገና ብተወሳኺ ኣብ ዘሎ ካልኦት ትምህርትታትን ተግባራትን ዝሓዙ ናይቲ መፅሓፍ ክፍልታት ደግሞ ኣብዝኛው መሰረተ እምነትን ናይ እግዚኣብሔር ብሕታዊ ኣምላኽነት ዘመላኽቱ መዝሙራት እኒአው ፊት ንፊት እንደገና ብመለኮት ሓድነትን በአካላት ሰለስትነትን ወይ ከዓ ስለ ናይ ስላሴ ማለት እዩ ስለ ናይ እግዚአብሔር ሰለስትነትን ሓድነትን ዘመላኽቱ መዝሙራት ኣለው ብዛዕባ ትንሣኤ ሙታንን ብዛዕባ ብድሕሪኡ ዝኸውን ፍርዲ ብዛዕባ ክርስቶስን ብዛዕባ ናይ ክርስትና ዘመን ዝተነግሩ ትንቢታት ኣለው ጎይታና ኢየሱስ ክርስቶስ ናብዚ ዓለም እዚ መፅኡ ከም ዝውለድ ከም ዝስቀል ከም ዝመውት ከም ዝትስእ ከም ዝዓርግ እንደገና ዳግም መፅኡ ንፍርዲ ከም ዝምለስ ኩሉ እዚ ኣብዚ ተኻቲት ኢና ንረኽቦ ብዛዕባ ዳዊትን ብዛዕባ ህዝቡን ታሪኽን ተግባርን ካልኦትን ብሰፊሑ ንረክብ ማለት እዩ እና ካብ ናይ ጥንቲ ሊቃውንቲ ተተሓሒዙ ዝመፀ ናይ መዝሙረ ዳዊት ንባብን ትርጉምን ወይ ከዓ ትርጓሜን ንብሎ መሰረት ድማ መዝሙረ ዳዊት ብ10 ኣርእስቲ ከም ዝኽፈል ይግለጽ ወይ ከዓ ይገልጽ ካፍቶም ክሳብ ሕዚ ዝረኣናዮም ሙሲ ካብ ጥንቲ መፅኡ ብናይ ቤተክርስትያንና ማለት ብናይ ኣማርኛ ቋንቋ አንድምታ ዝበሃል ማለት እዩ ካብ ናይ ጥንቲ ካብ ናይ ቀደም ምሁራን ሊቃውንቲ ተተሓሒዙ ዝመፀ መዝሙረ ዳዊት ንባብን ትርጓሜን መሰረ ብ10 ወይ ከዓ ብ10 ኣርእስቲ ክኽፈል ይኽእል እዩ ቀዳማይ ንኹሉ ዝኸውን ተግሳፅን ምኽርን መዝሙር 1 እኒሄው ብዛዕባ ክርስቶስ ዝተነገረ ትንቢት ብዛዕባ ዳዊት ዝተነገረ ትንቢት ብዛዕባ መናንያን ወይ ከዓ ባሕታውያን እንብሎም ዝተነገረ ትንቢት ብዛዕባ ትሩፋት ወይ ከዓ ምግባረ ሰናይ ጽቡቕ ስራሕ ዝተነገረ ትንቢት ብዛዕባ ነብይ ሕዝቅኤል ዝተነገረ ትንቢት ብዛዕባ ነብይ ኤርምያስ ዝተነገረ ትንቢት ብዛዕባ ናይ መቃብያን ናይቶም በቀዳማይ ዝተማሃርናዮም ዝተነገረ ትንቢት ብዛዕባ ናይ ካህናት ተግሳጽ ወይ ከዓ ትምህርቲ ዝተነገረ ትንቢት ብዛዕባ ንጉስ ሰሎሞን ዝተነገረ ትንቢት ዝተፈላለዩ በዞም 10 እዚኣቶም ወይ ከዓ በዞም ሕጂ ዝተነብቡ 10 ነገራት እዚኣቶም ሊቃውንት ኣቦታትና ንመዝሙረ ዳዊት ይኸፍልዎ ማለት እዩ ንኹሉ መዝሙረ ዳዊት ማለት ኣይኮነን ን10 መዝሙረ ዳዊት ማለት እዩ እቶም ዝተረፉ 140 መዝሙራት ኣብ ውሽጢ እዚኣቶም እዮም ዝካተቱ ኣብቶም ሕጂ ዝተጠቕሱ ማለት እዩ ኣብቶም 10 ስለዚ ካብዚ ብተወሳኺ ድማ መዝሙረ ዳዊት ኣብ ውሽጡ 7 ዓበይቲ ትምህርትታት ኣለዎ ይብል ካብቲ ሕዚ ዝበልናዮ ብተወሳኺ 7 ዓበይቲ ትምህርትታት ኣለዎ ኣብ ውሽጡ ንሳቶም ነዞም ስዑ ይመስሉ ቀዳማይ ጸላእኻ ምፍታው ካልኣይ ትሕትና ሳልሳይ ሃይማኖት ራብዓይ ተስፋ መንግስተ ሰማያት ሓምሻይ ኃጢአትካ ምእማን ሻድሻይ ይቕሬታ ሻብዓይ ምጽዋት ማለት እዩ እዚኦም ኣብ ወንጌል ወይ ሓድሽ ኪዳን ክንመጽእ ከለና እውን ኩሎም ንረኽቦም ኢና ማለት እዩ ኣብ ናይ ማቴዎስ ወንጌል ምዕራፍ 5 መጽሓፍና ቀደም ንፈታዊ ካፍቶን ጸላእኻ ጽላእ ከም ዝተባሃለ ሰሚዕኹም ኣነ ግን ይብለኩም ኣለኹ ጸላእትኩም እንታይ ይበሉ ፍተው ኣፍቅሩ እቲ ናይ መጀመርያ ንረኽቦ ማለት እዩ ሃይማኖትኮሙ ትሕትናኾሙ ተስፋ መንግስተ ሰማያት ኃጢአትካ ምእማን ይቕሬታ ምጽዋት እዚኦም ኣብ ውሽጢ መዝሙረ ዳዊት እንረኽቦም
ብጣዕሚ ወሰንቲ ዝኾኑ ናይ መዝሙረ ዳዊት ክፋላት እዮም ማለት እዩ። ስለዚ መዝሙረ ዳዊት ብሓፈሻ መዝሙረ ዳዊት ቅድሚ ዳዊት ይኹን ድሕሪ ዳዊት ዝተገብሩ ተግባራት ምግላጹ እንደገና ንሕሉፍ እውን አልዒሉ ምኽርን ተግሳጽን ምስጋናን ንቅድሚት ስለ ዝኸውን ድማ ብትንቢት መልክዑ ዝናገር መጽሓፍ እዩ። መዝሙረ ዳዊት ቅድሚ ዳዊት ዝነበረ ነገር እውን ይጠቅስ፣ ኣብ ዳዊት እዋን ዝነበረ ነገር እውን ይጠቅስ፣ ድሕሪ ዳዊት ክሳብ ፍጻመ ዓለም ዝኸውን ወይ ከዓ ዝኸውን ነገር እውን ይጠቅስ መዝሙረ ዳዊት። ንኣብነት ቅድሚ ዳዊት ዝነበረ ስለ ናይ እስራኤላውያን ኣብ ግብፂ ንብዙሕ ዓመታት ተሰዲዶም ምንባሮም፣ ስለ እስራኤላውያን ኣብ በረኻ ካብ ግብፂ ወፂኦም ክሳብ ከነኣን ዝበፅሑ ብዙሕ ዓመት ከርተት ከም ዝበሉን ኣብ ቅድሚ እግዚኣብሔር ድማ ከም ዝዓመፁን ይገልጽ ማለት እዩ። ዳዊትን እስራኤላውያን ካብ ግብፂ ዝወፅሉ እዋንን ዘለዎ ርሕቀት ናይ ግዜ ርሕቀት ብጣዕሚ ሰፊሕ እዩ። ልዕሊ 400 ዓመት ኣከባቢ። እንደገና ኣብቲ ዳዊት ዝነበረሉ እዋን ዝግበር ዝነበረ ተግባራት መሰረት ገይሩ እውን ይገልጽ። እንደገና ድሕሪ ዳዊት ንዝኸውን ነገር እውን ይነግር። ንኣብነት እቲ ሓንቶ ዝበልናዮ ስለ ናይ ክርስቶስ ምውላዱ፣ ስለ ናይ ስቅላቱ፣ ስለ ናይ ግርፋቱ፣ ስለ ናይ ሙማቱ፣ እንደገና ንሞት ስዒሩ ንመቃብር ስዒሩ ኣብ 3 መዓልቲ ከም ዝትስእ ናብ ሰማይ እውን ወይ ከዓ ናብ የማን ኣቦ ብናይ መላእክቲ መዝሙር ብናይ መላእክቲ ምስጋና ተዓጂቡ ከም ዝዓርግ ቅዱስ ዳዊት ተዛሪቡ እዩ። ወይ ድማ ኣብ መዝሙረ ዳዊት እንረኽቦ ዓብይ ትምህርቲ እዩ ማለት እዩ። ስለዚ ነዚ እውን መዝሙረ ዳዊት ማለት ቅድሚ ዳዊት ይኹን ወይ ከዓ ዳዊት ቅድሚ ምልዓሉ ዝነበረ ኩነታት ዝነበረ ታሪክ ዝነበረ ነገር የስታውሰና፣ ኣብ ዳዊት እዋን ዝነበረ ታሪክ የስታውሰና፣ ድሕሪ ዳዊት ዝኾነ ድሕሪ ዳዊት ኣይኮነ ድሕሬና እውን ዝኸውን እስካብ መወዳእታ ዓለም ዝኸውን ነገር እውን መዝሙረ ዳዊት የረድአና የስታውሰና ማለት እዩ። ብሓፈሻ ግን መዝሙረ ዳዊት ብንጉስ ዳዊት ቅድሚ ልደት ጎይታና ኢየሱስ ክርስቶስ 1000 ዓመት ዝተጻሕፈ መጽሓፍ ኮይኑ ንሓዘን ንሓጎስ ብምኽሪ መልክዑ ዘጸናንዕ ዓብይ መጽሓፍ እዩ መዝሙረ ዳዊት። ስለዚ ከምቲ ዝበልኩኹም ምስቱ ዘለና ናይ ግዜ ጽበትን ናይ ሰዓት ሕጽረትን እምበር ብትኽክለኛ መዝሙረ ዳዊት ሕድሕዱ እቲ ቃላት ተንቲና ተርጉምና ንረዳእዮ ተንብል ነርና በይኑ ኳስ ወርሒ 2 ወርሒ መወዳእና መዝሙረ ዳዊት ግን ሕጽር ብዝበለና ንዓና እውን ክርድእና ብዝኽእል መልክዑ መዝሙረ ዳዊት ብሓጺሩ ነዚ ይመስል። ስለዚ ኣብ መዝሙረ ዳዊት ብፍላይ ክንርስዖ ዘየብልና ነገር እንታይ እዩ? ኣብ መዝሙረ ዳዊት ውሽጢ መዝሙረ ዳዊት ማለት እዩ ናይ ትምህርቲ መጽሓፍ እዩ፣ ናይ ቅኔ መጽሓፍ እዩ፣ ናይ መዝሙር መጽሓፍ እዩ፣ ናይ ምስጋና መጽሓፍ እዩ፣ ናይ ጸሎት መጽሓፍ እዩ፣ ናይ ትንቢት መጽሓፍ እዩ፣ ናይ ፈውሲ መጽሓፍ እዩ። ምክንያቱ ቃል እግዚአብሔር መድኃኒት እዩ ኩሉ ግዜ። ስለዚ ብተዓንቶ ዝበልና ክንሪኦ ከለና ከዓ መጽሓፍ መዝሙረ ዳዊት ቅድሚ ዳዊት ዝነበረ ኣብ ግዜ ዳዊት ዝነበረ ድሕሪ ዳዊት ዝኸውን ነገር ሰለስቲኦም ነገር ጠርኒፉ ዝሓዘ መጽሓፍ እዩ። ቅድሚኡ ዝነበሩን ኣብቲ ሰዓት ዝነበሩን ድሕሪኡ ዝኸውንን ሰለስተ ነገራት ጠርኒፉ ዝሓዘ
ዓብይ መጽሓፍ እዩ መዝሙረ ዳዊት። ብጣዕሚ ዓብይ መጽሓፍ ማለት እዩ እና ስለዚ ንሕና እውን ብርግፅ ኣብቲ ሕድሕዱ ወይ ከዓ ኣብቲ ሓሳብ ንሱ ተመርኪስና ክንወድቕ ከለና ከመይ ጌርና ክንለዓል ከም ዘለና መዝሙረ ዳዊት እንድሕር ደሊና ይርድአና። ብሓጢኣት ብዝተፈላለዩ ነገራት ምናልባት ካብ እግዚኣብሔር ክንርሕቅ ከለና ሂወትና ክረስሕ እንተሎ ብበየናይ ክንሕፀብ ወይ ከዓ ብበየናይ መንገዲ ዋይ ዜማ ዘሰማይ